ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። የጊዜያዊ አስተዳደሩን መዋቅሮች ማስተካከል የሚቻልበት ሁኔታ መፈጠሩን ህወሓት አስታውቋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሆነው ወደ ፌዴራል መንግስት ስልጣን ተመልሰዋል። ሌሎችንም ይዘናል። አብራችሁን ቆዩ። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሆነው ወደ ፌዴራል መንግስት ስልጣን ተመልሰዋል። በቅርቡ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት የተነሱት አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው ተሹመዋል። ከ2010 ዓ.ም የፖለቲካ ለውጥ በፊት በፌዴራሉ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር የነበሩት አቶ ጌታቸው ከዛሬ ሚያዝያ 3 ቀን 2017 ዓ.ም ጀምሮ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው መሾማቸው ይፋ ተደርጓል። የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን ከ2 ዓመታት በኋላ ለቀው በሌተናል ጀነራል ታደሰ ወረደ የተተኩት አቶ ጌታቸው ረዳ የፖለቲካ ተሳትፏቸው እንዴት ሊቀጥል ይችላል የሚለው ጉዳይ መነጋገሪያ ሆኖ ቆይቶ ዛሬ ምላሽ አግኝቷል። አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበትና በተለይም በዶክተር ደብረጽዮን ገብረ ሚካኤል ከሚመራው ህወሓት ጋር አለመስማማት ውስጥ ሲገቡ ከኤርትራ ጋር ግንኙነት ያደርጋሉ የሚሉና ሌሎችም ትችቶች ሲቀርቡባቸው መቆየቱ ይታወሳል። በአጸፋውም አቶ ጌታቸው ረዳ በግለሰብ ደረጃ ጭምር የሚያውቋቸውና ከኤርትራ ኃይሎች ጋር የሚገናኙ የህወሓት ማዕከላዊ ኮሚቴ አባላት መኖራቸውን ሲገልጹ መቆየታቸው አይዘነጋም። በትግራይ ክልል ከጦርነቱ በኋላ ወደ መኖሪያቸው እንዲመለሱ የተደረጉ ተፈናቃዮች በደህንነት ስጋት ለዳግም መፈናቀል እየተዳረጉ መሆኑን ኢሰመኮ አሳስቧል። በሰሜን ኢትዮጵያ በነበረው ጦርነት በትግራይ ክልል ውስጥ ተፈናቅለው የነበሩ ዜጎች ዳግም ለመፈናቀል ተዳርገዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኢሰመኮ በሰሜን ኢትዮጵያ በነበረው ጦርነት ምክንያት ተፈናቅለው በትግራይ ክልል የተለያዩ አካባቢዎች ተጠልለው ከቆዩ በኋላ በደቡባዊና ሰሜን ምዕራብ ዞኖች ወደሚገኙ የቀድሞ መኖሪያ አካባቢዎቻቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮችን የሰብአዊ መብቶች ሁኔታ በተመለከተ ከነሐሴ 19 እስከ ጳጉሜ 1 ቀን 2016 ዓ.ም ያደረገውን ክትትል ሪፖርት ትላንት ሚያዝያ 2 ቀን 2017 ዓ.ም ይፋ አድርጓል። መረጃዎችና ማስረጃዎችን ለማሰባሰብ ከተመላሾች ጋር 11 የቡድን ውይይቶች፣ ጉዳዩ ከሚመለከታቸው መንግስታዊና መንግስታዊ ካልሆኑ ተቋማት የስራ ኃላፊዎችና የሀገር ሽማግሌዎች ጋር 28 ቃለ መጠይቆችና የተናጠል ውይይቶች እንዲሁም ተመላሾች በሚገኙባቸው ጊዜያዊ ማቆያዎች የአካል ምልከታዎች መደረጋቸውን ኮሚሽኑ አስታውቋል። በዚህም አሳሳቢ የሰብአዊ መብት ጉዳዮችን መለየቱን ያስታወቀው የሰብአዊ መብቶች ኮሚሽኑ በትግራይ ክልል ደቡባዊ ዞንና ሰሜን ምዕራብ ዞን ወደ መኖሪያቸው የተመለሱ ተፈናቃዮች ተረጋግተው መኖር እንዳልቻሉና ለዳግም መፈናቀል እየተዳረጉ መሆኑን ገልጿል። ኢሰመኮ ይፋ ባደረገው ሪፖርት በደቡባዊ ዞን በተለይም ወደ ራያ አላማጣ ከተማ እንዲመለሱ የተደረጉ ተፈናቃዮች የደህንነት ስጋት ያለባቸው በመሆኑ ወደ ቤታቸው ተመልሰው ገብተው ለመኖር አለመቻላቸው እንዲሁም በሰሜን ምዕራብ ዞን ወደ ጸለምት፣ ላላይ ጸለምትና ማይጸብሪ ከተማ አካባቢዎች እንዲመለሱ የተደረጉ ተፈናቃዮች የደህንነት ስጋት ያለባቸው በመሆኑ ለዳግም መፈናቀል መዳረጋቸው በሪፖርቱ ተመላክቷል ሲል አሳስቧል። ኮሚሽኑ በክትትል ከለያቸው አሳሳቢ የተፈናቃዮች ችግር መካከል ምልከታ በተደረገባቸው አካባቢዎች አብዛኛዎቹ ተመላሾች ወደ ስራቸው አለመመለሳቸው፣ በሌሎች ስራዎች ተሰማርተው ኑሯቸውን ለመምራት የሚፈልጉ ተመላሾችም በጸጥታ ችግር ምክንያት በነጻነት ተንቀሳቅሰው መስራት አለመቻላቸው፣ ምግብና ሌሎች መሰረታዊ አቅርቦቶችን በበቂ ሁኔታ ባለማግኘታቸው ለምግብ እጦትና ተያያዥ ችግሮች መዳረጋቸውን ጠቁሟል። በተጨማሪም ተፈናቃዮች እንዲመለሱ በተደረጉባቸው አካባቢዎች የሚገኙ የጤናና የትምህርት ተቋማት በጦርነት እየወደሙና የተዘረፉ መሆናቸው እንዲሁም ከጦርነቱ በኋላ የሲቪል አስተዳደር መዋቅር ባለመዘርጋቱ ምክንያት ተመላሾች የቀበሌ መታወቂያን ጨምሮ አስፈላጊ አገልግሎቶችን ማግኘት የማይችሉ መሆናቸው ለዘርፈ ብዙ የሰብአዊ መብት ጥሰቶች እንዳጋለጣቸው ሪፖርቱ አመላክቷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ተመላሾች ደህንነታቸውና ክብራቸው ተጠብቆ ወደ ቀድሞ ኑሯቸው ተመልሰው መኖር የሚችሉበት ሁኔታ እንዲፈጠርና ይህ ሙሉ በሙሉ ተግባራዊ እስከሚሆን ሁሉም ባለድርሻዎች የተመላሾችን የሰብአዊ መብቶች ሁኔታ ለማሻሻል በቅንጅትና በትብብር እንዲሰሩ፣ በተለይም አስቸኳይ የምግብ ድጋፍና ሌሎች መሰረታዊ
መሰረታዊ አገልግሎቶች አቅርቦት ችግር በአፋጣኝ ምላሽ እንዲያገኝ እንዲደረግ አሳስበዋል። አክለውም በቀጣይ የሚከናወኑ ተፈናቃዮችን ወደ ቀድሞ ቀያቸው የመመለስ ተግባራት የሰብአዊ መብቶች መስፈርቶችን መሰረት ያደረጉ መሆናቸው ሊረጋገጥ እንደሚገባና ኢሰመኮ በጉዳዩ ላይ የሚያደርገውን ክትትል እንደሚቀጥል ገልጸዋል። የጊዜያዊ አስተዳደሩን መዋቅሮች ማስተካከል የሚቻልበት ሁኔታ መፈጠሩን ህወሓት አስታውቋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ድርጅቱ ለአዲሱ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት ባዘጋጀው የአቀባበልና መልካም ምኞት መግለጫ መርሃ ግብር ላይ እንደተናገሩት ተለይተው የታወቁ ዓላማና ተልዕኮዎችን አንግቦ የተቋቋመው የክልሉ ጊዜያዊ አስተዳደር ኃላፊነቱን ካለመወጣቱም በላይ በክልሉ ህዝብ ላይ ጉዳት አድርሷል። ላለፉት በርካታ ወራት የጊዜያዊ አስተዳደሩን መዋቅሮች በማሻሻል የተሰጡትን ኃላፊነቶች እንዲወጣ ትግል ሲደረግ መቆየቱን የገለጹት ዶክተር ደብረጽዮን አዲሱ ፕሬዝዳንት ወደ ኃላፊነት መምጣታቸውን ተከትሎ የጊዜያዊ አስተዳደሩን መዋቅሮች ማስተካከል የሚቻልበት ሁኔታ መፈጠሩንም ተናግረዋል። ከዚሁ ጋር በተያያዘ የጊዜያዊ አስተዳደሩ ተልዕኮዎችን ለማስፈጸም በሚያደርገው እንቅስቃሴ ህወሓት እንደ ጊዜያዊ አስተዳደር አካል ሆኖ ተቋማዊ ነጻነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉ ጠቁመዋል። ከፕሬዝዳንት ታደሰ ወረደ ጋር ተባብረንና ተደጋግፈን የጊዜያዊ አስተዳደሩ ተልዕኮዎችን በአጭር ጊዜ ለማሳካት ያለንን ዝግጁነት መግለጽ እንወዳለን ያሉት ሊቀመንበሩ በወራሪ ኃይሎች ቁጥጥር ስር የሚገኘውን የክልሉ ህዝብና ሉዓላዊ ግዛታችንን ነጻ ማውጣት፣ የተሰደደና የተፈናቀለ ህዝባችንን ወደ ቀየው እንዲመለስ ማድረግ፣ የክልሉን ሰላምና ጸጥታ ማስጠበቅ እንዲሁም ክልሉን መልሶ የመገንባት ስራዎችን በማፋጠን የትግራይ ህዝብ በመረጠው መንግስት የሚተዳደርበትን መንገድ ለማመቻቸት ተደጋግፎ ለማሳካት ዝግጁ መሆናችንን ለፕሬዝዳንቱ መግለጽ እንወዳለን ሲሉም ተደምጠዋል። ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ በበኩላቸው ካለፉት ድክመቶቻችን ተምረን መደጋገፍና መተባበር ለቀጣይ ጉዟችን ወሳኝ ነው ያሉ ሲሆን ጊዜያዊ አስተዳደሩ በሚቀጥለው 1 ዓመት የስራ ጊዜው ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ በመስጠት በየ3 ወሩ ተከፋፍሎ የሚፈጸም የስራ መርሃ ግብር በማውጣት ይሰራል ሲሉ ገልጸዋል። የህዝቡን ችግር ለመፍታት ህወሓትና ጊዜያዊ አስተዳደሩ ተጋግዘው እንደሚሰሩ በመጥቀስ ፕሬዝዳንቱ በትግራይ አሁን ያለው ችግር የወለደው የህዝቡ ጥያቄ ለመመለስና መልካም ትሩፋትን ለመተው እርስ በርስ መደጋገፍ ተገቢ ነው ሲሉም አክለዋል። የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት እንደሚሰጥ የህብረቱ ውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ተናገሩ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሳይመን ሞርዱ ጋር ተወያይተዋል። በዚህ ወቅት በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረጉ ጠቃሚ መሆኑን ያነሱት ሚኒስትሩ በቀጠናዊና አካባቢያዊ ጉዳዮች ላይ ገለጻ አድርገዋል። ኢትዮጵያና ህብረቱ በፈረንጆቹ 2016 ዓ.ም የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት በይበልጥ ማጠናከር እንደሚያስፈልግም አስገንዝበዋል። ሳይመን ሞርዱ በበኩላቸው ህብረቱ ኢትዮጵያን ጨምሮ ከአፍሪካ ህብረት ጋር ያለውን ግንኙነት የበለጠ ማጠናከር እንደሚፈልግ አረጋግጠዋል። የአውሮፓ ህብረት ከኢትዮጵያ ጋር በኢኮኖሚ የልማት ትብብር፣ በስራ ፈጠራና ኢንቨስትመንት ዘርፎች የሚያደርገው ትብብር ከሁለትዮሽ ግንኙነት ባለፈ ቀጠናዊ ፋይዳ እንዳለውም አብራርተዋል። በመሆኑም የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት ይሰጣል ማለታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።